እኔ ብዙ ነገር መከልከሌን ሳያንስ ልጄን እንዴት እከለከላለሁ ብዬ ነው ያንን ቪዲዮ የሰራሁት። መጀመሪያ ግን እሱ ነው ቪዲዮ የሰራው። ገብቶሻል አይደለ ሀቢባ? አቤት። አታቋርጣት። እሷ አልፈቀድላት የምታቋርጥ ማንቀረ ቀሩ ያለችው እነማንን ነው? አልፈልግም። ሽማግሌዎቹ ስልክ አያነሱም ነው ያለችው። ጠፉ ሽማግሌዎቹ። የቀጠሮ ቀን ሲደወል አላነሱም ምናምን። እንዴ ሲደወል አላነሱም ሽማግሌዎቹ በቀጠሮ ቀን። እሺ ችግር የለም። እሺ ታዩ። አንደኛ በሽምግልናው በንጋቱ አይደለም ቪዲዮ የሰራሁት እኔ የራሴ ምክንያት ስላለኝ ነው እዛች ጋር ቪዲዮ የሰራሁት ማለት ነው። እዚች ጋር አሁን የሆነ ቪዲዮ እንደዚህ የሆነ ነገር ያለው ነገራቶች ቢያንስ በትንሹ ልመልስ ብዬ ነው እንጂ እያንዳንዱን ነገር እኔ ስመልስ እዚች ጋር ጭንቅላቴ አይበጣጠስም። ገባሽ? በቃ አሁን በጣም ስሜታዊ ሆኛለሁ። ማርያም በጣም ተረጋግቼ ለማውራት እየሞከርኩ ነው ያለሁት። እዚች ጋር እኔ ያልኩት ዩቲዩቤን ሲም እና በንብረቶች ዙሪያ ስለማውራት ነው እንጂ ስለሌላ ነገር አይደለም። ግን በቪዲዮ መስራት በመጀመሪያ እሱ ነው ልጄን ሳያስፈቅድ ከነ ፎቶዋ ከነ ሁሉ ነገር ያወጣው። ለዛ መልስ ደግሞ እኔ ቪዲዮ ሳልሰራ ሄጄ በስነ ስርዓት ቤት ጠይቄ ሽማግሌዎች እንዲህ ሲሉ ሽማግሌዎች ስልክ ስላላነሱልኝ መጥቼ ተናገርኩኝ። ለማንም ልናገር አልችልማ በሰዓቱ። ገብቶሻል አይደለም? መብት አይደለም ነው በልጄ ቪዲዮ መስራት። ያለ እኔ ፍቃድ አትችልም ኖ ማለት ብትመካከሉ ስንት ቪዲዮ ሰርተሻል? አልተወሰነልህም። አንዴ በእናትህ ህግ የሚያቅሰው ወይ 50-50 ስለሆነ እናትና አባት ግማሽ ግማሽ ስለሆነ ብትነጋገሩ ሁለታችሁም እንጂ ሁለታችሁም መብታላችሁ። ግን በጣም ብዙ ቪዲዮ የሰራችሁ እሷ ናት በልጅ። ኦኬ ስለዚህ ሁለት ቪዲዮ ነው የሰራሁት። ገብተህ ማየት ትችላለህ። ሁለት ቪዲዮ ነው የሰራሁት። እሱም ደግሞ ስለ ልጅ ፎቶዋን ስለለጠፍኩ ነው እኔ እንደዚህ የተናገርሽኝ። እኔ ደግሞ ፎቶዋን ለጥፍ ያላቅም። አንደኛ ፎቶዋን ዛት መታ ቪዲዮ ሰርታለች እኮ። እሺ ፍቃድ ጠይቃኛለች። ቆይ ያንቺ ይበልጣል። አንቺ ደግሞ ይዘሻት ነው የሰራሽው። ስለዚህ ቪዲዮ ሰርታለች። ላስረዳሽ አቋርጡ። ለምን ነው ያቋርጠኝ? እኔ ላስረዳሽ። ፏድ አታቋርጥ። ለምን ያቋርጠኝ? ነጥብ ያዝና ነጥቡን እኔ እንደምጽፈው ጻፍና በተራክ ትጠይቃታለህ። ኦኬ አሁን ለምነግረው ጥያቄ አሁን እመልሳለሁ አይደለ? አሁን ለምመልሰው ብቻ ይመልስልኝ። እሺ በኋላ ድጋሚ አሁን ሌላ ታሪክ እንዲያወራ አልፈልግም። ሌላ ታሪክ አላወራም። ለአንተ ረጅም ሰዓት ነው የሰጠንህ እኮ ህዝቡም እኮ ይፈርዳል። ረጅም ሰዓት ነው የሰጠንህ። ሚዲያ ላይ ያለ ነገር ነው አይደለ? ኦዲየንስ የሚያውቀው ነገር ነው አይደለ? እዚች ጋር እኔ ስለ ቪዲዮ ለዋሸርክ አልችልም። ሁሉም ነገር አለ። ከዛ ልንገርሽ እኔ ሁለት ቪዲዮ ነው ሰርች የማውቀው። ሁለቱንም ቪዲዮ አንዴ ሰጠኝ፣ አንዴ ይሄ ተወሰደብኝ የተደበቀብኝ ነው። ሁለት ደግሞ ስቀበል ዘጋው። አውርቼ አላውቅም። ሁሌ የሆነ ሰዓት ላይ ታወራለች እየመጣች ስላለ ነው። እመቤቴን ቪዲዮ ካለን ቀጣለሁ ነጥብ ላይ ለአውዲየንሶችሽ እንኳን ደስ አላችሁ ልጃችንን አስመልሰናል ብለሽ ቪዲዮ ሰርተሻል? አዎ ሰርቻለሁ። ምክንያቱም እነሱ ነበሩ ከጎን የሆነው ሲከራከሩልኝ የነበሩት። አውቆ ትኪል የሆነ ተጠፋሽ ጠላት ጠልፎ ይቅርታ ግን አልሰደብኩም። ይሄ የእሱ አረዳድ ነው። እሱ የእሱ አረዳድ ነው። እኔ ከጠላት አስመልሰናል ምናምን ሳይሆን አይደለም። እንኳን ደስ አላችሁ ልጃችንን አስመልሰናል ስትይ የሆነ ተጠልፋብሽ ህዝብ ድምፅ ሆኖሽ እኔ መዘነታችን መግባት አልፈልግም። ግን ደግሞ በአጠቃላይ አንዴ ልመልስልሽ እና እየተቆራረጠ ነው ከጠላት አካል ምናምን አይደለም። እኔ ያልኩት እንኳን ደስ አላችሁ እንኳን ደስ አለን። ምክንያቱም እንደዛ ተሰምቶኝ እንደዛ ሳለቅስ እነሱ ነበሩ ሲያባብሉኝ የነበሩት። ሰት ልጄ ተደብቆ ነበር፣ እያገኟት አልነበረም፣ ተደብቃ ነበር። ሳገኛት ደስ አለኝ። እንኳን ደስ አላችሁ እንኳን ደስ አለኝ ልጄን አግኝቻለሁ ብዬ አመሰገንኩኝ። ከዛም በኋላ አንስቼ አላቅም፣ ስለ ልጅ ስለምንም አንስቼ አላቅም። ግን የሆነ ሰዓት ላይ ምን አረገ እኔ መቀሌ በሆነ ሰዓት ላይ ሄድኩኝ። አዲስ አበባ አልነበርኩም፣ ግን አዲስ አበባ ላይ ሳልሆን ልጅ የሽምግልናው መጨረሻ ላይ ልጅ ላንፖስት ቃል ተገባብተን ነው የተለያየ ነው ማለት ነው። ከዛ እሱ ከልጁ ጋር የተነሳውን ፎቶ ከልጃችን ጋር የተነሳውን ፎቶ ማለት ነው ፖሰተ። እመቤቴ ፖሰተ። ልጅ ስታድጊ ብዙ ምነግርሽ ታሪክ አለ ምናምን ብላ ምናምን ብሎ ብዙ ታሪክ ፖሰተ። ገባሽ? እኔም ዝምን ያልኩት በቃ የዛን ጊዜ እሺ ብዬ ዝምን ያልኩት የዛን ጊዜ ራሱ ዞራ መታ ቪዲዮ ትሰራብኛለች የሚል
ሌላውን ጊዜ እነዛ ቪዲዮ አልሰራሁበትም። በሽማግሌ የተስማማችሁትን ቃል አፈረሰ ማለት ነው። አፈረሰ። እሷም ቪዲዮ ፖስት አለች ሲል በኋላ ነው የምትመልሰው። ፏድ እሷ መች አበራችብህ? አንዴ አታብሪያ እናት አንተ በሽምግልና መሀል ወጥታ ቪዲዮ የሰራችሁ እሷ ናት። እኔ ግን ስጦታ ተሰጥቶኝ ነው የሰራሁት። አይጣፍ ተይው፣ በቃ ተይው። እውነት ምናምናለች እንጂ ጠፍታ አትቀርም። ባይዛዊ ትወጣለች። እኔ በቃኝ በቃ እኔ ይኸውልሽ እግዚአብሔርን ጠዋት የሚካኤል ዳቦ በበላው ነኝ። እስካሁን ባዶ ሆዴ ነኝ። ከከሳት ጀምሮ እሱን ቁጭ ብዬ እየጠበቅኩ የነበረው እዚች ጋር ምንም ነገር ሳይሆን እውነትም ብዬ ነው። ግን እኔ ደግሞ እዚች ጋር ምንም ድራማ እንዲሰራብኝ አልፈልግም። አንደኛ ዩቲዩባችን አለ አይደለም። ኦኬ ዩቲዩባ ሳይሆን ዩቲዩባችን አለ። ቅድም ዩቲዩባችን አለ አይደለም። እኔም ደግሞ የእሱም ዩቲዩባችን ነው ማለት ነው። ዩቲዩቤ ስትል ነበር እና እኔም ደግሞ ዩቲዩቡና ዩቲዩቤ ነበር እያልኩ ነበር። ስለዚህ ሁለቱም ዩቲዩባችን ነው ማለት ነው። ገባህ? አንቺም ዩቲዩባችን ነው ማለት ነው። አሁን አንቺ ጋር ያለው አልክ እኮ። እንደዛ ከሆነ የአንተም ዩቲዩባችን ነው አልኩክ። ያው የኔም ያንቺ ነው። ምን እየሰማኸኝ እንጂ መልስ ለመመለስ አልቸኩል እኮ። የኔም ያንቺ ነው። ያንቺ አሁን የምትሰሪበትም የኔ ነው። አሁን የምትሰሪበትም አዎ የምሰራበት አንተ ምን አድርገህልኛል? ምን አድርገህልኛል? በኋላ ክሬት ያደረገችው ከተለያያችሁ በኋላ የከፈተችው ዩቱብ ቻናል። ታዲያ የትኛውን ነው እሷ የጠየቀችዋል? እሷ አብራችሁ እያላችሁ የከፈታችሁትን ነው የምትለው። ያኛው ከፍተነዋል። ቪዲዮ ፖስት እያደረግንበት አልነበረም። መቁጠር ትችያለሽ ገብተሽ። ገንዘብ ይሰራል አይሰራም? የእሱም ገንዘብ ይሰራል ነገር የለም። አንደኛ ኦዲየንሶቼ ስላዘኑልኝ ምናምን ከፈትኩኝ ዩቱብ ነው ያልከው ቅድም አይደለም። ይኸውልሽ ከኔ 100,000 ከመግባቴ በፊት 10 ቪዲዮ እኔ 100,000 ሲገባ ለፉአድ ቪዲዮ እንከፍታለን፣ ለቪዲዮ ቻናል ለፉ ቻናል እንከፍታለን፣ ለሱ ቻናል እንከፍታለን እያለ እኔ 100,000 ስገባ ነው ቻናል ከፍቼ እየሰጠሁት። ከዛ ግን ቪዲዮ ይኸውልሽ የሱ ነገርኩሽ። አንቺ ከፍተሽ ነው የሰጠሽኝ ለእኔ። ቪዲዮ ማየት ትችላለህ። ቪዲዮ ገብተሽ ማየት ትችላለህ። እኔ ቪዲዮ ስላለ ከፍተሽ ነው የሰጠሽኝ። አዎ እና ሀቢባ እንደ ዩቲዩብ አይዲያ ነው እንደዛ የሚሰራው እንጂ አንቺ ከፍተሽ ለእኔ ለምንድን ነው የሚያቋርጠኝ? በመድኃኒዓለም አብረን እየኖርን አብረን እየሰራን። ይኸውልህ ፏድ አዳምጠኝማ ወንድሜ። አንተ ረጅም ሰዓት ስታወራ ህዝቡ ራሱ በቃ እያለ ኮመንት ላይ ረጅም ሰዓት ስታወራ እኔ እንደዚህ እያለ የሰማሁት እንደዚህ እያለ አንድ ጊዜ ባቋርጠው እንዴት ነው የጮኋችሁ? አታቋርጥ። አንዴ ስታቋርጥክ ተጭነናት ደግመሽ እንዳታቋርጩ ነጥብ ያዥ ብለናት አላቋረጠችክም። ፏድ እባክህ አታቋርጣት። ቀጥይ ፍቅር። ሶሪ ይቅርታ ስላቋረጠሽ። ችግር የለም ግን ከአሁን በኋላ እንዲያቋርጠኝ አልፈልግም። ይኸውልህ አሁን ለእያንዳንዱ ነገር እኔ እንደዚህ ዓርብ ዕለት እንደዚህ፣ ሰኞ ዕለት እንደዚህ፣ ማክሰኞ ዕለት እንደዚህ እያልኩኝ መከራከር አልፈልግም። አቅሙም የለኝም ስለሰለቸኝ ማለት ነው። ድራማ ስለሰለቸኝ እዚች ጋም እኮ ዛሬ የመጣሁበት የዛሬ የ11 ወር የ12 ወር ነገር ልገርብ ሳይሆን የመጣሁት ስለዚህ ቻናል ስለተሸጠው ቻናል ዲቴል ማወቅ ስለፈለግኩኝ አላቅም አልክ። ሶ ይቱ ሲሞ አላክ ስጠኝ ነው ያልኩት። ሌላ ምንም ያልኩት ነገር የለም። በቃ አይደል? ሌላ ያልኩት ነገር አለ? በቃ መድኃኒዓለም ምንም ያልኩት ነገር የለም። ገባሽ? እሱ ነው ለዚች ጥያቄ ነው እንግዲህ ከ9 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ቁጭ ብለን ያለ ነው አይደለም? በቃ እኔ ሁሉን ነገር ይሁንለት፣ ግን እቺ ቀን አትረሳም። መድኃኒዓለምን አትረሳም። ለእኔም ለአንተም ብዙ ሰውም አለ አይረሳውም። ገባ? ነገ ፉአድ በጣም ፒክኒክ ልንገርሽ ያልሽ እኔና እሱ ክፉም ደግም ብዙ ነገር አሳልፈናል። ከዛም በላይ ደግሞ ልጅ አለችን። ገባሽ? ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እኔ ብዙ ነገር ማውራት አልፈልግም። ገባሽ? እዚች ጋር በጣም ብዙ ነገር እኮ ማውራት እሱ ያለውን ነገር እኮ አይደለም እሱ ካለው እሱ ያለው አሁን እንደዚህ ሆነ እና ያለው እኔ ሰኞ እንደዚህ ሆነን ማክሰኞ እንደዚህ ሆነን በዕለተ ቀኑ እንደዚህ ሆነ ማንም አያቅተው ስለማልፈልግ ነው። ፕራይቬት የራሴ ላይፍ እንዲወጣ ስላልፈልግ ነው። እዚች ጋር
ያመጣን ርዕስ አለ አይደለም? ዩቲዩብ ነው ያመጣን ርዕስ። እዚች ጋር ያሰባሰበን እኔንም እሱንም እዚች ጋር ያገናኘን ዩቲዩብ እና ሲም ካርድ ነው። ሲም ካርዱ አዘግቶ እሱም እጅ ላይ ከሌለ ነው የምልሽ፣ አዘግቶ በመታወቂያው የ3 ደቂቃ ስራ ነው። ቴሌ ላይ ሄደሽ የ3 ደቂቃ ስራ ነው መስጠት። ሌላ ምንም አልፈልግም። እና የቲክቶኩንም የሌላ ነገሮችን ታውኩኝ፣ ችግር የለም። የባንክ ስቴትመንቶች አሁን ያለው ቻናልሽ እጅሽ ላይ ያለው ቻናልሽ ስንት ሰብስክራይበር አለው? እግዚአብሔር ይመስገን 86,000 እንደዛ። ኦኬ እሺ። ስለዚህ አሁን እኛ እሱን እንጠይቀዋለን ፉአድን ሴም ካርዱን አዘግቶ እንዲሰጥሽ። ሴም ካርዱን አዘግቶ ለመስጠት ፈቃደኛ ካልሆነ እኛ አሁን ያለሽን ቻናል የነበረበት ይሄኛው ስንት ነው 193,000 ማድረስ እንችላለን። ሁላችንም ሰብስክራይብ ካረግንሽ ቻናል ነው ያድጋል። ምን ትያለሽ? እናንተ ብትስማሙ እንዴ ባይዘዌ ማለት ነው። ይኸውልሽ አንድ ነገር ልንገርሽ ሀቡ፣ እኔ መቤቴን ማልክደው ነገር ልንገርሽ። አንደኛ ቢያንስ የሁለታችን ነው አለ፣ ችግር የለም። ምክንያቱም እሱም ለፍቶበታል፣ እኔም ለፍቼበታለሁ። ሁለታችንም ሁለታችንም ለፍተናል። ገባሽ? የኔ ትልቅ ነው የእሱ ትልቅ ነው አልልም። ገባሽ? ቢያንስ እሱ ቢጠቀምበት ለምን ብዬ እናደዳለሁ እንጂ እኔ እንደዚህ አንቺን አፈላልጌ አንቺ ጋር አልመጣም ነበር፣ እስከዚህም ሰዓት አልቀመጥም ነበር። ግን ደግሞ እኔ የለፈሁበትን እኔ ደሜ እየፈሰሰ የሰራሁበትን የተረገጥኩበትን የሞተው አባቴ ስሙ የተነሳበትን ዩቲዩብ ሌላ ሰው ሲሰራበት ማየት አልችልም። እኔ በተቻለኝ መጠን እግዚአብሔር ሪፖርት ነው የማስደርገው። ሀቆ እናደርጋለን ሁላችንም። ይሄማ ግዴታ ነው። ሌላ ሰው ከአንቺና ከዛ ደግሞ ልንገርሽ፣ እዚህ ቻናል ላይ ቪዲዮ ሲለቀቅ ማለት ነው፣ እዚህ ቻናል ላይ ቪዲዮ ሲለቀቅ እኔ ልንገርሽ መሬቴ፣ ይሄ የተሸጠው ቪዲዮ ላይ ያ ሰውዬን ደግሞ እኔ ምን እንደማደርገው ያያል። ብቻ ያድርሰን ፈጣሪ ለዛች ቀን። እቺ ቃሌን በተግባር ነው ማሳየው። ያ ቪዲዮ ብቻ ይፖሰት፣ እዛ ቻናል ላይ ቪዲዮ ይፖሰት እና እስቲ ፊት ለፊት እንታይ ከማን ቻናል እንደወሰደ ሄታሀብ ተደርጎ ከመሬት ላይ ያነሳው ይሁን እንጠይቃለን። አንድ ልንገርሽ፣ እኔ ይገርምሻል ማለት ነው፣ እኔ ይሄም ቻናሌ ባይዛዊ ቲክቶክ ላይ የሆነ ቪዲዮ ከፖሰትኩኝ ሪፖርት ይደረጋል፣ ኮሚኒቲ ጋይድ ይዘኛል ሁሌ። ከዛ ከሱ ከተለያየ በኋላ 20 ምናምን ሺህ እንትን ብዬ ነበረ፣ 20 ምናምን ሺህ ቲክቶክ ብዬ ነበረ። እሱንም ባን አስደረጉት። ኦኬ ምናምን ብዬ አሁን በዚቹ መጀመሪያ ላይቭ ነበር የተዘጋው እና ላይቭ ሲዘጋ ነው ይሄን ቻናል ራሱ የከፈኩት፣ አንዳንዴ ላይቭ ለመግባት ማለት ነው። ከዛ ያ ባን ሲደረግ እዚህ ላይ ገባ። ያው እዚህ ላይ የመለቃቸው ቪዲዮዎች ኮሚኒቲ ጋይድ ኖ በቃ እሱ ሀሳብ አይደለም። ገባሽ? እና አሁን እየሰራ ያለሁት እኔ በራሴ ዩቲዩብ ነው፣ ዩቲዩብ ላይ ነው። እኔ ያ ዩቲዩብ እኮ ዛሬ ያመጣኝ እንደነገርኩሽ ስሙ ባነሩ ሁሉ ነገር ተቃይሮ ስለመጣ ነው። ስለዚህ ከ11 ወር መለያየት በኋላ ቅድሙ የፉአድን ጥያቄ እየመለሽለት ነው ማለት ነው። ከ11 ወር መለያየት በኋላ እኔም ረስቼው እሱም ረስቶኝ ህይወታችንን እየኖርን ዛሬ እዚህ ጋር ለመክሰስ የመጣሁበት ምክንያት ቻናሉ ስሙ ተቀየረ፣ ባነሩ ተቀየረ። ስለዚህ ማን ነው ደስታ ቲቪ ብሎ ፋሚሊን እንዴት ይሸጣል? የገነባዎች ፋሚሊ